ሰው ከተሰማራ እንደየስሜት ይበቃኛል። ሰራዊትስ የአርቲስት ሙሉዓለም ታደሰ ሂውማን ሄር ግዢ ከፍተኛ ውዝግብ መፍጠሩ ተሰማም። የተወዳጁ አርቲስት ሙሉዓለም ታደሰ ሂውማን ሄር ግዢ እንዴት ነው ውዝግብ መፍጠር የቻሉ የሚለውን እጅግ ያስገረመንንና አጅብ ያስባለንን የሙሉዓለም ታደሰ የሂውማን ሄር ጉዳይ አጠናክረናል እናደርሳችኋለን። እውቁና ተወዳጁ አንጋፋው ድምፃዊ ኤፍሬም ታምሩ በቅርቡ በአዲስ ሰርፕራይዝ ሊመጣ መሆኑ በተለያዩ ሶሻል ሚዲያዎች እየተነገረ ነው። በርካቶች በጉጉት እየጠበቁት ያለው ሰርፕራይዝ ምንድን ነው ብለን ጠይቀናል። ለዚህ መልሳለን። በተጨማሪ ስለ ኤፍሬም ታምሩ ካነሳን ወዲያ የኤፍሬምን ሙዚቃ እየሰማ ህይወቱ ስላለፈው ሰው ስንቶቻችሁ ታውቃላችሁ? ይህ ብቻ እንዳይመስላችሁ በኤፍሬም ጉዳይ እጅግ አስገራሚና ያልተጠበቁ ታሪኮችን የሚገርሙና የሚደንቁ ሌሎች ነጥቦችንም ይዘናል እናደርሳችኋለን። ሰላም እንደምን አላችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በተለያየ የዓለም ክፍልም የምትገኙ ውድ የዛምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ለዛሬም እንዲህ ባለ መልኩ የአርቲስት ሙሉዓለም የሂውማን ሄር እያስነሳ ስላለው ውዝግብና አንጋፋው ኤፍሬም ታምሩ በአዲስ ሰርፕራይዝ ሊመጣ መሆኑን አስመልክቶና የኤፍሬምን ሙዚቃ እየሰማ ህይወቱ ያለፈው ሰውና ሌሎች አነጋጋሪ ጉዳዮችን አዘጋጅቼ የማደርሳችሁ ሪች ኦሪዮን ነኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን፣ ከጎናችሁን ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ እያልኩኝ ወደ መረጃችን እናመራለን። ጎጃም አካባቢ ተወልደው ካደጉና ከወጡ እውቆች መካከል አንደኛው የሆነው ኤፍሬም ታምሩ በዚያ ዘመን በየሰርግ ቤቱ በየመንደሩ ጨዋታና ድምቀት ባለበት ሁሉ ኤፍሬም አይለይም ነበር። የሚያምረውን ድምፁን እጅግ በአስገራሚ ሁኔታ የተቀለጸውን ተፈጥሯዊ ጉሮሮውን ተጠቅሞ ባህላዊ ዜማዎችን እያዜመ ይጫወትላቸው ነበር። ለመንደሩ ሰዎች የዝነኛው ድምፃዊ የአያሌው መስፍን ጥቁር አንበሳ ባንድ ወጣትና አዳዲስ የሆኑ ድምፃውያንን እያወዳደረ በባንዱ ስር ለማድረግ በየሀገራት ወይም ደግሞ በኢትዮጵያ ክፍሎች በሚዞርበት ጊዜ መዳረሻውን ያደረገው ያኔ ደብረ ማርቆስ ከተማ ነበር። ይህንን የሰማው ኤፍሬም ከተወለደባት ስፍራ ተነስቶ ወደ ደብረ ማርቆስ አቀናና ዝግጅቱን አቀረበ። የተዘጋጀበትን ሙዚቃ ከዚያም የጥቁር አንበሳ ባንድ አባላትና ድምፃዊ አያሌው መስፍን ተመለከቱት። የድምፁ ተፈጥሮ በጣም ደስ ይላል፣ ለዛውና ከለሩም ያምራል። ነገር ግን በአፍንጫው የምትወጣ ድምፅ ስላለች እንተው በማለት ሀሳባቸውን ያቀርባሉ ዳኞቹ። አያሌው ግን ግድ የላችሁም ይህን ልጅ እንውሰደውና እኛ እናሳድገዋለን የሚል ሀሳብ አቀረበላቸው። እንዳሉትም ይዘውት መጡ። ትልቅ እድልም ማግኘት ጀመረ። ወደ አልበም ስራ ከመምጣቱ በፊት ገና ልጅ ነኝ ጋሜ የተሰኘውን ሙዚቃ አያሌው ሰጠውና ከዚያ ጊዜ ጀምሮ ኤፍሬም ታዋቂ መሆን ጀመረ። በነበረው ጉብዝናና ትጋትም ከዕለት ወደ ዕለት ራሱን እያሻሻለ ለዚህ ደረጃ መብቃት ችሏል በማለት አያሌው መስፍን ስለ ኤፍሬም በተጠየቀበት ጊዜ ይናገራል። ድምፃዊ አያሌው መስፍን ከአሜሪካ ወደ ኢትዮጵያ በመጣበት ጊዜ በተወለደባት በወልዲያ ከተማ በሄደ ጊዜ ስፍራው ላይ ነበርኩና ለአያሌው ከዋናው የከተማው አደባባይ ወደ ሃይስኩል ወደ መድኃኔዓለም ሰፈር ወይም ደግሞ እሱ ወዳደገበት መንደር የሚወስድ መንገድ ላይ አያሌው መስፍን ጎዳና በማለት ተሰይሞለት ነበር እና በዚያ ሰበብ ተገናኝተን ስንጨዋወት ኤፍሬምን እኔ እድሉን ብሰጠውም እንኳን ነገር ግን የራሱ ጥረትና የራሱ ጉብዝና ነው ለዚህ ደረጃ ያበቃው በማለት ሲናገር ተሰምቶ ነበር። ኤፍሬምና እኔ የተገናኘነው ደብረ ማርቆስ ነው። ወደ ሙዚቃው ዓለም ለመግባት ይፈልግ ነበርና ደብዳቤ ጽፎ ይዞ መጣ። አጋጣሚ መጀመሪያ ያገኘው ባንድ ሊደሩ ነበር። ባንድ ሊደሩ አልፈልገውም፣ እኔ ግን ድምፁን ልሰማው ፈልጋለሁ፣ ልፈትነው ፈልጋለሁ። ይሄ ጎልደን ቮይስ የሚባል ፍራን ድምፅ አላቸው ዘፋኞች መካከል ነው። ስለዚህ እኔ ፈልገዋለሁ፣ አንተ ምንም አይመለከትህም ብዬ ይዤው መጣው። ይዤው መምጣቴ ብቻ ዋጋ የለውም። በራሱ ፈጠራ እኔ መጀመሪያውን ስራ ገና ልጅ ነኝ ጋሜ የሚለውንና ተጠራጠርሽ እንዴ የሚለውን የሰራሁለት በእውነት ኤፍሬም ጎበዝ ነው። ራሱን ሆኖ ራሱን መስሎ ብዙ ጊዜ ዘፋኞች የሚጠፉት ራሳቸውን ስለማይመስሉ ነው። ራሱን ሆኖ ግን ራሱን መስሎ ኤፍሬም ተነሳ። ራሱንም ሰው አደረገ፣ ለጥሩ ደረጃ ደረሰ። እኔ ባመጣውም የሱ ጥረትና የሱ ድካም ነው ለዚህ ሊያበቃውም የቻለው። እናም በዚህ ደስተኛ ነኝ ሲል ይናገራል። ከዚያም የተለያዩ የሙዚቃ አልበሞችን ማውጣት ጀመረ። በየመድረኩ በየምሽት ክበቡ ኤፍሬም ተወዳጅ ሆነ።
እንደምታውቁት ሙዚቃዎቹና አዝያዝያሙ እንዲሁም አዘፋፈኑ በጣም ልዩ ከመሆኑ የተነሳ በርካታ አድናቂዎቹ ወዳጆቹም አሉት። የቀድሞ የሙዚቃ ባለሙያና የሙዚቃ አቀናባሪ ኤልያስ መልካ ወደ ሙዚቃው እንዲሳብ ካደረጉ ሰዎች መካከል ኤፍሬም ታምሩ ብቃትና የአዝያዝያም ስልት ዋነኛው ነው በማለት ሲመሰክር ነበር። የኤፍሬም አዝያዝያም እውነትም ልዩ ነበር ይባልለታል። በተለያዩ የሙዚቃ ባለሙያዎች እንደሚመሰከርለት አንድ ሰሞን ታዋቂው ገጣሚ ይልማ ገብረአብ ደግሞ ኢንተርቪው ላይ ሲናገር ለብዙ ዘፋኞች ግጥም ሰጥቻለሁ፣ ባዘፋፈን እከሌ ይበልጣል ማለት ቢከብደኝም የምር ግን ስሜቴን ስናገር ኤፍሬም ታምሩ ከጎኔ ቁጭ ብሎ እያንጎራጎረ እየሰማሁት ከሆነ የሞተችው እናቴ ተነስታ ይልማ ብላ ብትጣራ እንኳን አልሰማትም በጭራሽ፣ ወይም ደግሞ አቤት ልላት አልችልም፣ በድምፁ በጣም ስለምመሰጥ በማለት ሲመሰክር ተደምጦ ነበር። ታዋቂው ገጣሚ ይልማ ገብረአብ በሌላ ቃለ መጠይቅ ወይም ኢንተርቪው ላይ ደግሞ ስለ ኤፍሬም ታምሩ ሲመሰክር አንድ የኤፍሬም ታምሩ አድናቂ ወዳጅ የሆነ ግለሰብ ይታመምና ወደ ሕክምና ቦታ ያቀናል። በጣም ህመሙ የጠና ስለነበር ከፍተኛ የጽኑ ህሙማን ክፍል ውስጥ ገብቶ ነበር። በወቅቱ ታዲያ ለዶክተሮቹ፣ ሐኪሞቹ እንዲሁም ደግሞ ለቤተሰቦቹ አንድ ጥያቄ ያቀርባል። የኤፍሬም ታምሩ ሙዚቃ ክፈቱልኝ ብሎ ይጠይቃቸዋል። በጣም በሚያስገርም ሁኔታ የኤፍሬም ሙዚቃ ተከፈተለት። እሱም ምስጥ ብሎ የኤፍሬምን ስራ እያደመጠ ህይወቱ በዚያው አለፈ በማለት ሲመሰክርለት ተደምጧል። በጣም ያስገርማል አይደል? እኔ በጣም ገርሞኛል። በነገራችን ላይ እንዲህ አይነቱን ታሪክ በኤፍሬም ብቻ አይደለም የምናውቅ። ልክ እንደዚሁ የአስቴር አወቀ አድናቂ ታመመና ሆስፒታል ገብቶ ሙዚቃዋን እንዲከፍቱለት ጥያቄ አቅርቦ ልክ እንደ ኦክሲጅን ሲኮመኩመው ቆየና በዚያው ተሰናበተ። እንዲሁ በተለያየ መንገድ ስንሰማ የምናውቀው ታሪክ ነው። አሁን እኛ ሀገር ላይ ባሉ ሃይማኖቶች በክርስትናው ይሁን በእስልምናው ዘርፍ ሙዚቃን በእንደዚህ አይነት መንገድ በዚህ ደረጃ ወደ አእምሯችን ወደ ውስጣችን ልናስገባው የሚገባ ነገር እንዳልሆነ ይመከራል፣ ወይም ደግሞ በህጉ የተቀመጠ ነገር ሊሆን ይችላል። ነገር ግን አንዳንድ አድናቂዎችና የሙዚቃ ወዳጆች እስከዚህ ድረስ የሚሄዱ ሰዎች እንደሆኑ እናስተውላለን። ስለ ኤፍሬም አንዳንድ መረጃዎች ስናገላብጥ በጣም ያስገረመንና ያስደነቀንን ደግሞ ከኤፍሬም ታምሩ ሙዚቃዎች ጀርባ አበበ መለሰ ብዙ ጊዜ ይኖራል። እናም አበበ እንደምታውቁት የኤፍሬምንና የሌሎችም ታዋቂ ኢትዮጵያውያን ድምፃውያንን ሙዚቃቸውን በመስራት ይታወቃልና ከሱ ሙዚቃ ዋነኛው የሚባል ባለሙያ ነው። ከዚያም አበበ ኩላሊቶቹ ፌል አድርገው ወደ ሕክምና ይገባል። ከዚያም ኩላሊት የሚሰጠው ሰው ያስፈልግ ነበር በወቅቱ። ከዚያ እንደ ኤፍሬም ታምሩ አድናቂው ወይም ወዳጅ ይሄንን መረጃ ይሰማል። ምንድነው እዚህ በሳልና በጣም ከሚመሰጡ የኤፍሬም ታምሩ ዜማዎች ጀርባ አበበ መለሰ አለ። ስለዚህ ይሄንን ሰው ላግዘው ፈልጋለሁ ለኤፍሬም ስል ወይም ደግሞ የኤፍሬምን የሚያማምሩ ስራዎችን ስላቀረበልን እኔ ኩላሊቴን እሰጠዋለሁ በማለት ኩላሊቱን እንደሰጠነው መረጃዎች የሚጠቁሙት። በጣም ይገርማል። ለአድናቆት ይሄንን ያክል ደረጃ የሚሄዱ ሰዎች አሉ። ደግሞ በጣም የሚገርመው ነገር በቀጥታ ለኤፍሬም ለራሱ ቢሆን እሺ መልካም ነው ይሁን ልትሉ ትችላላችሁ። ነገር ግን ለኤፍሬም ስራዎች መሳካት ወይም ደግሞ ለኤፍሬም ስራዎች ማማር እንዲህ አይነት ሰዎች አሉ። ለዚህ ሰዎች ደግሞ እኔ ልደርስ ይገባል በማለት እንዲህ አይነት አስተሳሰብ ውስጥ የሚገቡ አካላቸውን ቆርጠው የሚሰጡ ሰዎች መኖራቸው እጅግ በጣም አስገራሚ ታሪክ ነው። በሼፉና በሌሎች የአማርኛ ፊልሞች ላይ በትወና የምናውቀው ባቡጂ በሚል ቅጽል ስሙ የሚታወቀው የቀድሞ ተዋናይ ነፍሱን ይማረውና የኤፍሬም ታምሩ ቀንደኛ አድናቂ እንዲሁም ወዳጅ እንደነበር መረጃዎች ይጠቁማሉ። ታዲያ በተለያዩ ቃለመጠይቆች ላይ በጣም የምወደው አንድ ዘፈን አለ፣ ከኤፍሬም ምረጥ ብትሉኝ ቢልልኝ የተሰኘውን ዜማ እመርጣለሁ በማለት ይናገራል። እነዚህን አሁን ያጠናከርናቸውን መረጃዎች ያጠናከረው ጃም ይቀጥላል እና በዚሁ አጋጣሚ ኤፍሬም ታምሩ አዲስ አልበም ይለቃል የሚል መረጃዎችን እየሰማን በጉጉት እየጠበቅን እንገኛለን። ይህን የምንጠብቀው ደግሞ ብዙ ሰዎችንን ማለት ነው። ጃክ በመረጃው እንዲህ ሲል ያስረዳል። ብቻ ኤፍሬም ለሙዚቃ ክብሯ ነው፣ ሙዚቃም ለክብሯ ኤፍሬም ያስፈልጋታል እላለሁ በማለት ይናገራል። ሙዚቃ እስከ ሙሉ ክብሯ አልበሞች ላይ ትገኛለች እና ሁሉንም ማድመጥ ትችላላችሁ በማለት ይጋብዛል። በመግቢያችን ላይ ኤፍሬም ታምሩ በቅርቡ በልዩ ሰርፕራይዝ ይመጣል ብዬ ነግሬያችሁ ነበር። በአዲስ አልበም ይመጣል የሚሉ ጭምጭምታዎችን በተለያየ መንገድ እየተሰሙ ነው። የኤፍሬም ታምሩ ወዳጆች፣ አድናቂዎች በጣም በጉጉት እጅግ የሚጠበቅ ዜና መሆኑን ብዙዎቻችን እናውቃለን። እናም እንደ መረጃ እንድንነግራችሁ ደግሞ ከኤፍሬም ታምሩ ጋር በተገናኘ የሚነሱ አስገራሚ የተለያዩ ታሪኮችንም በተወሰነ መንገድ ዳሰስ አድርገን ወደ እናንተ አድርሰናል። በእርግጥ ስለ ኤፍሬም የሚነገሩና የኤፍሬም ታምሩ አድናቂዎች የሚያደርጓቸው ነገሮች ከዚህም ያለፉ በርካታ ታሪኮችም እንዳሉ ይነገራል እና በተወሰነ መንገድ ግን እነዚህን የመሳሰሉ አስከትለን ወደ እናንተ አድርሰናል። ወደ ቀጣይ መረጃ እናመራለን።
እንግዲህ ወደ ሌላኛው መረጃችን ስናመራ የአርቲስት ሙሉዓለም ታደሰ ሂውማን ሄር ግዢ ጉዳይ ከፍተኛ ውዝግብን እየፈጠረ ይገኛል። ነገሩ እንዲህ ነው። ላለፈው 1 ዓመት በየሳምንቱ እሁድ በኢትዮጵያ ቴሌቪዥን መዝናኛ ጣቢያ ላይ የሚቀርበው እሁድ ቤት የተባለው ፕሮግራም ላይ የሚወጣው ሳምንታዊ ወጪ ከፍተኛ በመሆኑ በአርቲስት ሙሉዓለም ታደሰ ሂውማን ሄር ግዢ ሳቢያ ውዝግብ መፈጠሩ ተሰማ። ከፍተኛ በጀት ተመድቦለት የጣቢያ ጋዜጠኞችን ከስራ ውጪ በማድረግ 3 አቅራቢዎችን ከፍተኛ ክፍያ በመክፈል እንዲጀመር በቀድሞ የኢቢሲ የመዝናኛ ፕሮግራም ከሚወጣበት ወጪ አንጻር ይህ ነው የሚል ተመልካች የሌለው ሲሆን አዲሱ ተሿሚ ስራ አስኪያጅ ሲመጡ ፕሮግራሙ እስከ ምርጫው ድረስ እንዲቆይ አቅጣጫ እንደተቀመጠበት ጋዜጠኞቹ ይገልጻሉ። ለሁለቱ አርቲስቶች ማለትም ለአርቲስት ሙሉዓለም ታደሰና አርቲስት ሚካኤል ታምሬ ለእያንዳንዳቸው 100 ሺህ ብር ወርሃዊ ክፍያ የሚከፈላቸው ሲሆን አቶ መሐመድ ካሳ የተባለው የአዲስ አበባ ቴሌቪዥን የቦርድ ሰብሳቢ 80 ሺህ ብር ይከፈላቸዋል ተብሏል። ይህንን ክፍያ የወሰነላቸው የቀድሞ ዋና አስፈጻሚ እሁድ ቤት የተባለውን ቤት ለመገንባት ብቻ 39 ሚሊዮን ብር ወጪ አድርጊያለሁ በማለቱ መንግስት በሙስና በመገምገም ከስራ እንዳባረረው ይታወሳል። ያም ሆኖ አርቲስቶቹ ተጨማሪ ወጪ የሚያስወጡ እንደ ፀጉር ስራና ሜካፕ በየሳምንቱ በጣቢያው ወጪ እንደሚሰሩ ታውቋል። የፕሮግራሙ ወጪ ከጊዜ ወደ ጊዜ እየጨመረ በመምጣት በዚህ ወቅት ለአርቲስት ሙሉዓለም ታደሰ ሂውማን ሄር 75 ሺህ ብር በየሳምንቱ ወጪ በጣቢያችን እንዲሸፈን የቀረበው ጥያቄ ውዝግብ ፈጥሯል። ጣቢያው ወጪ መሸፈን ያለበት አላቂ ለሆኑ ችግሮች መሆኑን የድርጅቱ ፋይናንስ ባለሙያ ገልጸው ሙሉዓለም ይህንን ያህል ደሞዝ ክፍያ በየወሩ እየወሰደች ከተጠቀመችበት በኋላ ለማትመልሰው ሂውማን ሄር ወጪ ማድረግ አይገባንም በሚል ግዢው ውድቅ እንዲሆን መደረጉን ይናገራሉ። በፕሮግራሙ ላይ ካሉት ሴግመንቶች መካከል አንዱ የሆነው የምግብ ዝግጅት ወጪ ራሳቸውን ማስተዋወቅ በሚፈልጉ ሆቴሎችና ምግብ ቤቶች እንዲሸፈን ቢደረግም በየሳምንቱ ክትፎን ጨምሮ ከፍተኛ ወጪ የሚያስወጡ የምግብ አይነቶችን ይዘው የፕሮግራሙን አዘጋጆች የሚመግቡት ሆቴሎች ፕሮግራሙ ዩቲዩብ ላይ ሲጫን 1000 እና 2000 ሰው ብቻ ነው የሚያየው። በመሆኑ ከማስታወቂያ ማግኘት ያለባቸውን ያህል ገበያ ባለማግኘታቸው ከዚህ በኋላ ምግባቸውን ለማቅረብ ይከፈለን እንጂ በነፃ አናቀርብም ማለት መጀመራቸው ተሰምቷል። በፕሮግራሙ ላይ ግምገማ እየተካሄደ ሲሆን ከዚህ በኋላ የአርቲስቶቹ ለ3 ወራት ብቻ የተራዘመ መሆኑን የጣቢያው የመዝናኛ ክፍል ጋዜጠኞች ይናገራል። የጣቢያው ስራ አስኪያጅ ከዚህ በኋላ ትኩረታችን ሀገራዊ ትርክት እንጂ ቧልታ አይደለም ማለታቸው ይታወሳል። ውድ ቤተሰቦቻችን ለመሆኑ ፕሮግራሙን እናንተ ትመለከቱታላችሁ? እስኪ አስተያየታችሁን አካፍሉን። ውድ የሳምራን አዲስ ቤተሰቦች የዛሬን እንዲህ ባለ መልኩ አዘጋጅቼ አቅርቤላችኋለሁ። አብራችሁን እስከ ፍጻሜው ድረስ ስለዘለቃችሁ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉን። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። እንዲህ ያሉ አዳዲስና ወቅታዊ የሆኑ መረጃዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ለዛሬ የነበረንን መረጃ እዚህ ጋር አበቃን። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።